ለኔ ለፈጣሪ የፈጠርኩህ እኔን ልታመልክና በብቸኝነት ልትገዛኝውና እኔን በብቸኝነት ማምለክ መገዛት ብሎ ማለት ደግሞ ይህ ነው ብሎ ሲያስቀምጥለት ሰምቶ እንዳልሰማ እንዱም ጆሮ እንዳይሰማ እሚጥር የሆነ ይሄን በምን መሰለው በጭንቅላት በተፈጥሮ ተቃራኒ የሚሄድ ጭንቅላቱን እግር አድርጎ ለመሄድ የሚሞክር ባፍም ተደፍቶ እሱ ነው ትክክለኛ አካሄድን እየሄደ ያለ ወይስ አላህ እንደፈጠረው ትክክል ብሎ የሚተገብራቸውን ነገሮች ሁሉ ከፈጣሪ በተቀመጠለት መመሪያና መርህ መሰረት የሚጓዝ ለዛሬም ሆነ ለነገ ሊጠቅሙ አይችሉም ብሎ የከለከለውን ነገር ደግሞ ተከልክሎ አንተን የፈጠርከኝ ስለኔ ከኔ በላይ አንተን የምታውቀው አንተ ያልከው ሁሉ ነው እውነትና ሐቅ ብሎ እየተጓዘ ያለ ነው። አንተ መፍጠርን ፈጠርክ አበቃ እዛ በኋላ ስለራሴ እኔን የሚማቀው ብሎ አንተ በእግሬ እንዲሄድ ብትፈጥረኝም እኔ በጭንቅላቴ ልሂድ የሚለው ነው። የትኛው ነው ትክክለኛው? أفمن يسير منكسا على وجهه واقع عليه በግንባሩ የሚሄድ ሰው ምንም ነገር ማየት አይችልም። ተደፋ ማያቻቹ ከመሬት ጋር ተላትመዋል። ምንም ማየት እንደው ለው ቁድር ሄደ እንኳን በግንባሩ ሄደ የሚለው ነገር እንኳን ቢቀደርና ቢሄድ ምንም ነገር አይ على وجهه ነው ያለው። ያ ቆሞ የሚሄደው ግን አመየንሽ ሰው ተስተካክሎ ቆሞ ወደ ግራም ወደ ቀኝም ወደ ፊቱም ወደ ኋላው ያያል። አላህ ማይሻውን የተፈጥሮ የሰውነቱ የላይኛው ጫፍ ላይ ነው ያደረገለት። ሁሉንም እንደ ልብ ማየት እንዲያስችለው ነው። የትኛው ነው ታዲያ ትክክለኛ አካሄድን ይሄድ ያለ? لا يرى ወደ ፊት ለፊቱ እንኳን ማየት አይችልም። ፊት ለፊቱ ያለው መሬት ነበር ተደፍቶበታል። ወደ ግራ ወደ ቀኝ ማየት አይችልም። በትክክለሽ በግንባሩ ይሄድ ያለ أشد استقامة على الطريق በትክክለኛው መንገድ ላይ ጠንክሮ በርትቶ የቆመ ማለት የትኛው ነው? አላህ Subhanahu Wa Ta'ala በዚህ አባባል መለየት የፈለገው እነዛን የካዱ ያስተባበሉና ያመኑ አማኞችን ነው። هذا مثل ضربه الله تبارك وتعالى الله سبحانه وتعالى يمثله مثالا للكافر والمؤمن. وضرب الله مثلا رجلين أحدهما أركم لا يقدر على شيء وهو كل على مولاه أينما يوجهه لا يأتي بخير هل يستوي هو ومن يأمر بالعدل وهو على صراط مستقيم. بسورة النحل مثل الفريقين كالأعمى والأصم والبصير. مثل الفريقين كالأعمى والأصم والبصير والسميع هل يستويان؟ የሚያይና ማያይ የሚሰማና ማይሰማ ኩላቸው هل يستويان مثلا فلا تذكرون ይላል አላህ። فمثل الله عز وجل بالله كادون يمشي مكبا على وجهه በፊቱ ተደፍቶ لأنه ليس له بل يتخبط في ظلمات الكفر በኩፍር ጨለማ ውስጥ እየተደናበረ ነው ያለው። በሸክ በጀህል ተፈጥሮን ተቃርኖ مخالفا لفطرة الله التي فطر الناس عليها.
والذين كفروا أعمالهم كسراب بقيعة يحسبه الظمآن ماء عند السرقيت كركت ستملكتو ميبلقلج ውሃ ያለ ይመስላል የጠማው ሰው ወቅቷልና ውሃ እንደብሎ ሲል ይላል أو كظلمات في بحر اللجي يغشاه موج من فوقه لذا የትኛው ነው በትክክለኛ ወደኔ የተጓዘ ያለ وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله فشتان በእነዚህ ሁለቶች መካከል ትልቅ ልዩነት አለ ይላል አላህ Subhanahu Wa Ta'ala والذي أنشأكم يا نو رحمن يا أزايو هيا الأملاك يتاسنو هو الذي أنشأكم السويا نانتني فتراتو يوهنا قل هو الذي أنشأكم قل بلاتو نجراتو هو يعني ወደሱ ብቸኛ አምላኪ ተመላኪነት እየጠራኋችሁ ያለሁት ኃያል አምላክ እሱ ነው ማን ነው እሱ ካላችሁ አለዚ አንሻኩም እናንተን ወደዚህ ዓለም ፈጥሮ ያመጣ እኔን መልእክተኛ አድርጎ ወደ እናንተ የላከ በእኔ ላይ ወህይ ያወረደ ያለ የሆነው ሱንና ሱን ብቻ እንጂ ሌላን ማምለክ የሚባል ነገር ፈጽሞ እንድትተው እንድትታቀቡ እየከለከላችሁ ያለ ይሄ ድርጊታችሁም እኔን ለመላክ በእኔ ላይ ኩቱብ ለመወረድ ሰበብ ሆኖ ያ ኃያል ጌታ እሱ ነው አንሻአኩም ካልነበር ወደ ነበር ያመጣችሁ ቁል በዙሪያ ለሚገኙ ሙከዚብ አስተባባዮች በእኔ ኃያል ተመላኪ አምላክነት በአንተ መልእክተኝነት በአንተ ላይ በሚወርደው ወህይ በዕለተ ቂያማ ከመሞት በኋላ መቀስቀስ በሌሎችም በሚክዱባቸው ነገሮች ሁሉ ለሚክዱ ከሃዲዎች ብለህ በላቸው ወለዚ አንሻአኩም ያ እናንተን የፈጠረ የሆነ ጌታ ነው ابتدأ خلقكم وأوجدكم من الآدم ሲፈጥራችሁ ደግሞ وجعل لكم السمع والأبصار والأفئدة መስሚያ ጆሮን መመልከቻ አይነን የትኛውንም ነገር አስተንትኖ መለየት የምትችሉበት የሆነ አፍኢዳ አንደበትን ቀልብን ለእናንተ ያደረገላችሁ ሆነ كمل ሙሉ አድርጎ የፈጠረ خلقكم بهذه الجوارح በእነዚህ የሰውነት ክፍሎች የአላህ Subhanahu Wa Ta'ala መመሪያዎች ልትሰሙ ልታደምጡበት ዘንድ መስሚያችሁ ከዛ አስተንታኝ ከሆነው አፍኢዳ ቀልባችሁ ጋር አስተሳስሮ የአላህ Subhanahu Wa Ta'ala ተአምር የላቀ ኃያል ማንነቱን በስራ ውጤቶቹ ተመልክታችሁ በሊሳን الحالاتችሁ ለአላህ ሹክርን መስጠቱ ትሆኑ ዘንድ አይንን የምትመለከቱት የሆነን የተለየ ተአምር አንባቢና መለየት የሚችል ለየትኛውም ነገር ደረጃውን የሚሰጥ የመስጠት የመለየት ችሎታን አላህ Subhanahu Wa Ta'ala አላብሶ እናንተ አካል ውስጥ ያስቀመጠው የሆነ አፍኢዳ ፏድ ቀልባችሁን አደረገላችሁ وهي العقول እነዚህ ነገሮች ለይቶ ያቀረበበት ምክንያት አላህ Subhanahu Wa Ta'ala
መስሚያ